የአልሲሲ አዲሱ ቁማርም። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በአዲስ የፖለቲካ ቁማር ተከስተዋል። ይኸው አዲሱ ቁማር ኢትዮጵያንና አባይን በተለይም ደግሞ የህዳሴውን ግድብ የሚመለከት ሆኖ ይታያል። ፕሬዝዳንቱ ቃላትን በመገለባበጥ ያንኑ ያረጀውንና ያፈጀውን የግብፅ አቋም አዲስ ቀለም ቀብተው ሪብራንድ በማድረግ ብቅ ብለዋል። ይህ የሆነው ከሰሞኑ ነው። አልሲሲ አባይን በተመለከተም ከአንድ ወር በፊት ባደረጉት አንድ የካይሮ ንግግራቸው የግብፅ የመኖር ያለመኖር ጉዳይ ነው፣ ቀይ መስመራችን ከታለፈ ዓለም አቀፍ ሕግጋት በሚፈቅዱት አካሄድ መሰረት ራሳችንን ለመከላከል እንገደዳለን ሲሉም የማስፈራሪያ መልእክትን ያስተላለፉ መሆኑ የሚታወስ ነው። ይሄ በፖለቲካም ሆነ በሕግ ተንታኞች አይን ትንታኔ ይሰጥበት ቢባል ግልጽ የሆነ የጦርነት አዋጅ ነው። አልሲሲ በዚህ ደረጃ ኢትዮጵያ ላይ የጦርነት አዋጅ ያወጁበት በተለመደው የግብፅ የተጠያቂነትና የተጎጂነት አቤቱታ በመንተራስ ነበርም። ይህ ከሆነ አንድ ወር አለፈው። በኢትዮጵያ በኩል ለአልሲሲ የተሰጠ ቀጥተኛ ምላሽ የለም። አሁን ደግሞ ሰውየው ሐሳባቸውን የቀየሩ በማስመሰል በአዲስ የማባቢያ ቃል ብቅ ብለዋል። አልሲሲ ከኢትዮጵያ ጋር በተያያዘም ባሳለፍነው የሳምንቱ መዝጊያ ላይ ስለ ኢትዮጵያ ተናግረዋል። የፕሬዝዳንት አብዱል ፈታህ አልሲሲ የሰሞኑ ንግግር ግብፅ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተም ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር የለባትም የሚል ነበርም። የንግግር ቁማሩም ያለው እዚህ ጋር ነው። ነገሩ ተንተን ተደርጎ ሲታይ አንደኛው ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር የሚል ሆኖም ይታያል። በሌላ አቅጣጫ ደግሞ ከዚህ ውጪ ግብፅ ከኢትዮጵያ ጋር ችግር የለባትም፣ ሌላ የሚያገናኝን ነገር የለም የሚል ሆኖም ይታያል። ፕሬዝዳንቱ ይህንን የተናገሩት ግብፅ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ የሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን የአህራን ኦንላይን ዘገባ አመላክቷል። በአልሲሲ ንግግር ውስጥ የፖለቲካ ቁማር ጨዋታው ተደብቆ የሚገኘው ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ችግር የለብንም በሚለው አደገኛ ንግግር ውስጥ ነው። ንግግሩ ላዩን ሲታይ ግብፅ ከተለመደው የከረራ አቋሟ ለዘብ ያለች መስሎ ይታያል። ነገሩ በጥልቀት ሲመረመር ግን ጨዋታው የቃላት ማጭበርበርና የፖለቲካ ቁማር መሆኑ ግልጽ ሆኖ ይታያል። ፕሬዝዳንቱ በዚሁ የካይሮ ንግግራቸው ግብፅ ከኢትዮጵያ ጋር ችግር የለባትም ያሉት ሲሆን ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው፣ ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ማድረግ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴው ግድብ ላይ የሀገራቸውን አቋም አጽንኦት ሰጥተው የተናገሩበት ሁኔታም ታይቷል። ወሳኙ ጥያቄ ያለው አስገዳጅ ስምምነት የሚለው ላይ ነው። ከነስሙ አስገዳጅ ወይም አሳሪ ስምምነት ነው። ባይንዲንግ አግሪመንት እያሉም ይጠሩታል። በአጭሩ የህዳሴውን ግድብና የአባይ ውሃን በተመለከተም ኢትዮጵያን በአስገዳጅ ስምምነት ማሰር አለብን የሚል የቆየ የግብፅ አቋም አለ። የህዳሴውን ግድብ በተመለከተም ኢትዮጵያ፣ ግብፅና ሱዳን ከ10 ዓመታት በላይ በነበራቸው ድርድር እጅግ ወሳኙ የልዩነት ነጥብ የነበረው ይኸው ሊለወጥ ያልቻለውና ኢትዮጵያም አልቀበለውም በማለት ዛሬም ድረስ በአቋሟ የጸናችበት አሳሪ ወይም አስገዳጅ ስምምነት የተባለው ነው። ወሳኙ የኢትዮጵያና የግብፅ ልዩነት ይህ ነጥብ ሆኖ ሳለም ፕሬዝዳንት አልሲሲ ነገሩን በዲፕሎማሲ ቋንቋ ሸፈንፈን አድርገው ኢትዮጵያ በዚህ አቅጣጫ ኢትዮጵያ አሳሪ ስምምነትን ተፈረመችልን፣ ሌላው ወደው ገብስ ነው በማለት ሲናገሩም ተደምጠዋል። በአንድ መልኩ ነገሩን በተራ ንግግርነት ለሚመለከተው ሰው ግብፅ የተለመደውን አቋሟን አለዘበች ሊል ይችላል። በጉዳዩ ዙሪያ በቅርበት ክትትል ያደረገ ሰው ግን ይህንን አዲሱን የአልሲሲን የቃላት ቁማር መረዳት ብዙም የሚከብደው አይደለም። ግብጾች አሁን ከዚህ ውጪ ከኢትዮጵያ ጋር ችግር የለብንም በማለት ለዚህ በሚመስል የቃላት ቁማር ውስጥ የገቡት በመጀመሪያ ነገሩን በዚሁ ተመሳሳይ የቃላት ጦርነት ካጦዙት በኋላ ነው። ከጥቂት ሳምንታት በፊት የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው አገራቸው ተጨማሪ ውይይቶች እንደማትፈልግና መብቷን በዓለም አቀፍ ሕግ መሰረት እንደምታስከብር ለቢቢሲ ተናግረው የነበረ መሆኑ የሚታወስ ነው። በተመሳሳይ መልኩ ባሳለፍነው ሳምንት የሱዳኑ አንደኛው ተፋላሚ ጀነራል አብዱል ፈታህ አልቡርሃን ወደ ካይሮ አምርተው ከአልሲሲ ጋር በተወያዩበት ወቅትም አልሲሲ ተመሳሳይ ፎከራቸውን ያሰሙ መሆኑ የሚታወስ ነው።
የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የሱዳኑ ጀነራል አብዱል ፈታህ አልቡርሃን ካይሮ ውስጥ በተወያዩበት ጊዜም በአባይ ወንዝ ላይ የሚካሄዱ ማንኛቸውም የተናጠል እርምጃዎች እንደሚቃወሙ የገለጹበት ሁኔታ ታይቷል። የናይል ተፋሰስ ሀገሮችን የጋራ ጥቅሞች ለማስጠበቅ ዓለም አቀፍ ሕጎችን ማስከበር ያስፈልጋል በማለትም የጋራ መግለጫን ይፋ አድርገዋል። ሁለቱ ሀገራት የውሃ ደህንነታቸውን ለማስከበር ቀጣይ ቅንጅታዊ ምላሻቸውን እንደሚያጠናክሩና የጋራ ጥረቶችን በማድረግ እንደሚቀጥሉም ያስታወቁበት ሁኔታም ታይቷል። እነዚህ ሁሉ መግለጫዎችና ማስጠንቀቂያዎችም በስም ባይጠቅሱም ኢትዮጵያን የሚመለከቱ ናቸው። ከዚህ ባለፈም አልሲሲ ከሳምንታት በፊት የህዳሴውን ግድብ በተመለከተም አንድ ሀሳብ ያላቸው መሆኑን ሲገልጹ ተሰምቷል። ይህም ሀሳብ የኢትዮጵያን ታላቁን የህዳሴ ግድብ ከኢትዮጵያ ውጭ ያለ ሌላ ሶስተኛ ወገን ያስተዳድረው የሚል ሆኖ ይታያል። ግብጽ ይህንን ስትል የንቀት አቋም መሆኑ ግልጽ ነው። ግብጽ በአባይ ውሃ ላይም ምንም አይነት ጠብታ ውሃ አበርክቶ የሌላት ሀገር ናት። በአባይ ተፋሰስ ውስጥ ራሷን ግብጽን ጨምሮ 10 ሀገራት አሉ። ከሁሉም የተፋሰሱ ሀገራት ግብጽ የውሃው ተቀባይ ከመሆኑ ውጭ በወንዙ ላይ ምንም አይነት የውሃ አበርክቶ የሌላት ሀገር ናት። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ ብቸኛ የውሃ ምንጭ መጠን ያሳጣኛል የሚል ስጋት አለ በማለት የዲፕሎማሲ ሩጫ ውስጥ ከገባች 10 ዓመታት ጊዜ በላይ ተቆጥረዋል። የኢትዮጵያን ግድብ ከኢትዮጵያ ውጭ ያለ ሶስተኛ ወገን ያስተዳድረው ወይንም ከኔ ጋር በመሆን በጋራ የማስተዳደር ስልጣኑ ይሰጠኝ በማለት ግብጽ ስትሞግት፣ በሌላ አቅጣጫ ደግሞ ያለምንም ከልካይና አስገዳጅነት በአባይ ላይ ግዙፉን አስዋን ግድብ ገንብታ ነው። ከዚህ ባለፈ ግብጽ የአባይ ወንዝን በመጠቀም በዓለማችን ግዙፉን የናስር ሰው ሰራሽ ሐይቅን ሳይቀር ገንብታለችም። ግብጽ ይህንን ያደረገችው ያውም በአባይ ላይ ጠብታ ውሃን ሳታበረክት ነው። ከዚህ ባለፈም ግብጽ በአሁኑ ሰዓት እየገነባቻቸው ላሉት ግዙፍ ከተሞች ሳይቀር ከፍተኛ ውሃን ለማቅረብ በስፋት እየሰራች ትገኛለችም። የዚህ ሁሉ ምንጭ ደግሞ ከኢትዮጵያ ተራሮች ግርጌ መንጭቶ በኢትዮጵያ ሸለቆዎች ውስጥ በመፍሰስ የግብጽን በረሃ የሚያጠጣው የአባይ ውሃ ነው። በእነዚህ ግዙፍ አባይ ላይ በሚገነቡት ፕሮጀክቶች ዙሪያ ኢትዮጵያን ጨምሮ ግብጽን የጠየቀና የተገዳደረ አንዳችም የተፋሰሱ ሀገር አልነበረም። ይህ በሆነበት ሁኔታ ግን የውሃው ዋነኛ ባለቤት የሆነችው ኢትዮጵያ አንዲት እርምጃ ስትራመድ ግብጽ ያዙ ይልቀቁኝ እያለች ትገኛለችም። በታልቧ ግብጽ ስለ ፍትህ አብዝታ እየጮኸችም ትገኛለችም። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻው የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለችም። በዚህም የተፋሰሱን ሀገራት አስተባብራ ብዙ ርቀትንም ጭምር ተራምዳለችም። እንደ አውሮፓውያን አቆጣጠር በ1999 ሁሉም የተፋሰሱ ሀገራት በናይል ቤዚን ኢኒሼቲቭ ጥላ ስር ሆነው በጋራ እንዲመክሩ አድርጋለችም። ከ25 ዓመታት በኋላ ፍሬን አፍርቶ የቀደመውን የግብጽን የቀይ ግዛት ውል የሚተካ አዲስ የውሃ ክፍፍል የሚኖርበት አካሄድም እንዲኖር አድርጋለችም። አሁን ሁሉም ነገር መስመር ይዟል። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሃዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብጽን የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለችም። የግድቡ ግንባታ በተካሄደበት 14ኛ ዓመታት ውስጥ በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ አስጨራሽ ሊባሉ የሚችሉ ድርድሮችና ውይይቶች ተካሂደዋል። በእነዚህ ጊዜያት ሁሉ አሁን ፕሬዝዳንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂ አስተዳደርን በተመለከተም ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ባለመድረሳቸው ምክንያት ሆኖ ቆይቷል። አሁን አልሲሲ ተነስተውና ቀለል አድርገው ያነሱት ጉዳይ ከ10 ዓመት በላይ ድርድር ተደርጎበትና ውጤት ማግኘት ባልተቻለበት ወሳኝ ነጥብ ላይ ነው። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻን በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሃዊ ባለችው የቀይ ግዛት ዘመን ስምምነት እንደማትገዛ በመግለጽ በተደጋጋሚ ውድቅ ስታደርገው ቆይታለችም። አልሲሲ ከሰሞኑ ይህንኑ ንግግር ያደረጉት ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ በካይሮ ለታደሙት
የአፍሪካ ሀገራት ልዑካን ቡድን አባላት ነው። ነገሩ የታለመና የታሰበ የዲፕሎማሲ ጨዋታና የፖለቲካ ቁማር ነው ያስባለውም አንደኛው ነጥብ ሰውየው ለዚህ ንግግራቸው አፍሪካውያንን መምረጣቸው ጭምር ነው። ኢትዮጵያ የውጭ ጉዳይ ሚኒስትር በቅርቡ ባወጣው ጠንካራ መግለጫ ግብጽ የአፍሪካ ቀንድን ለመንተራስ ጥረት እያደረገች ነው በማለት ክሱን ያሰማ መሆኑ የሚታወስ ነው። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማረጋጋት ፍላጎት አለ ሲልም ጭምር አስታውቋል። አልሲሲ ለዚህ የኢትዮጵያ ክስም ምላሻቸውን ሰጥተዋል። ፕሬዝዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውጭ ጉዳይ ጣልቃ ለመግባትና አለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ማለታቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። በተጨማሪም ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብጽ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዝዳንት አልሲሲ በተጨማሪም አገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና ፖለቲካዊ መፍትሄ መፈታት አለባቸው የሚል አቋም ግብጽ ማስፈራሪያዎችን ሰንዝራ አታውቅም ሲሉም ተናግረዋል። ነገር ግን ፕሬዝዳንቱ የውጭ ጉዳይ ሚኒስትሩና ሌሎች የግብጽ ቀጥተኛ ባለስልጣናት ህዳሴ ግድብ መጠናቀቅን ተከትሎ የሀገራቸው ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች በተደጋጋሚ ሲናገሩም ተደምጠዋል። እነዚህን የግብጽ ባለስልጣናት ንግግር ተከትሎም የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ላይ ግብጽ ከንግግር ይልቅ ግጭቶችን ለማስፋትና ግልጽ ጸባጫሪ ንግግሯን እያጠናከረች ነው በማለት ዓለም አቀፉ ማህበረሰብ ይህን ድርጊት እንዲያወግዝ የጠየቀ መሆኑም የሚታወስ ነው።